የሶስቱ የአባይ ወንዝ ተፋሰስ ዋና ተዋናዮች ከቀዝቃዛው ጦርነት ልዕለ ኃያላን ጋር ያደረጉት የርዕዮተ ዓለም አሰላለፍ ለውጦችና የአባይ ውሃ ፖለቲካ ክፍል 2 የውሃ ፖለቲካው ፕሮፓጋንዳ ይበልጡኑ የመካከለኛው ዘመን የኢትዮጵያ ነገስታት ግብጽና አባይን አስመልክቶ የነበራቸው አስተሳሰብ ነጸብራቅ ነበር ማለት ይቻላል። የውጭ ጉዳይ ሚኒስቴርና የውሃ ኢነርጂ ሚኒስቴር ሰነዶች በዚያን ጊዜ በአባይ ውሃ ሀብት አጠቃቀም ላይ የኢትዮጵያ መንግስት የተብራራ ፖሊሲ እንደነበረው አያረጋግጡም። ነገር ግን ከዚያ ይልቅ ውስጣዊና ውጫዊ ጠላቶቹን ይደግፉ የነበሩት ግብጽና ሱዳን ላይ ወታደራዊ መንግስት አባይን እንደ ዲፕሎማሲ መሳሪያ መጠቀሙን ይበልጥ ያንጸባርቃል። ይሁን እንጂ እነዚህ የኢትዮጵያ መግለጫዎች የአገሪቱ የአባይ ውሃ ፖለቲካ በአውሮፓውያኑ 1960ዎቹና 70ዎቹ ከነበረው የቀዳማዊ አጼ ኃይለ ሥላሴ መንግስት ፖሊሲ መለየቱን በግልጽ ያረጋግጣሉ። ከዚህም በላይ ደግሞ ፕሬዝዳንት አንዋር አልሳዳት እስከ ተገደሉበት ጊዜ ድረስ በቀዝቃዛው ጦርነት ወቅት በኢትዮጵያና በግብጽ መካከል የነበረውን ግንኙነት ባህሪያት ያመለክታሉ። በአውሮፓውያኑ 1977 ዓ.ም በተለይ በአንዳንድ አረብ ሀገራት የምትደገፈው የጎረቤት ሶማሊያ ወረራ ስጋት በመጨመሩ አጣብቂኝ ውስጥ የገባው የኢትዮጵያ መንግስት ወዳጅ ፍለጋ ላይ ትኩረት ሰጥቶ መስራት ጀመረ። በኦጋዴን ላይ አለኝ የምትለውን ፍላጎት እውን ለማድረግ የኢትዮጵያን የውስጥ ፖለቲካ ለመረጋጋት እንደ መልካም አጋጣሚ ለመጠቀም ዝግጁ የነበረችው ሶማሊያ ቀደም ሲል ከሶቪየት ህብረት በተደረገላት የጦር መሳሪያ አቅርቦት ወደ ጦርነት ገባች። ታላቁ የአስዋን ግድብ ከተጠናቀቀ በኋላ 2 ዓመት ባልሞላው ጊዜ ውስጥ ከግብጽ በተባረሩት በሶቪየቶችና በኢትዮጵያ መካከል የተመሰረተው አዲሱ የርዕዮተ ዓለም ህብረት ግብጽን በጣም ማሳሰቡ ግልጽ ነው። በእርግጥ የሶቪየትና ኢትዮጵያ ወዳጅነት ለካይሮ ከባድ አሳሳቢ ጉዳይ መሆን ነበረበት። ምክንያቱም ሶቪየት ከኢትዮጵያ ጋር ስትራቴጂካዊ ህብረት የፈጠረችው በአባይ ሸለቆ የላይኛው ክፍል ላይ የሉዓላዊነት ቁጥጥር ለማግኘት እንደሆነ በሰፊው ይነገር ነበር። በጊዜው ሶቪየቶች የግብጽ መሪዎችን ለማስፈራራት የአባይን ካርድ ለመጠቀም ፍላጎት ሊኖራቸው ይችላል የሚለው ሐሳብ በቀላሉ ሊጣጣል የሚችል አልነበረም። ነገር ግን ምንም እንኳን ሶቪየት በአባይ ላይ ሊኖራት የሚችል ፍላጎትን አስመልክቶ በየጊዜው የኢትዮጵያ አመራር አዎንታዊ ስሜት እንደነበረውና ወንዙን ለማልማት የገንዘብና የቴክኒክ ድጋፍ ይገኛል የሚል ተስፋ እንዳሳደረ ቢዘገብም ባልታወቀ ምክንያት ከሶቪየትና ኢትዮጵያ ወዳጅነት የአባይ ውሃ ልማት ፕሮጀክት ጋር በተያያዘ ምንም ተጨባጭ ነገር አልተገኘም። ሶቪየቶች አባይ ወንዝን በማልማትና ኢኮኖሚዋን በማሳደግ ኢትዮጵያን ለሌሎች የአፍሪካ ሀገራት ማሳያ እንድትሆን አላደረጉም። ከዚያ ይልቅ አገሪቱን በጦር መሳሪያ አቅርቦት አጥለቅልቀዋት ነበር። ብዙ ጥናትና ሰነዶች እንደሚያሳዩት የአዋጭነት ሪፖርቶች በጥቁር አባይና በጣና ሐይቅ አካባቢ ዙሪያ ሶቪየትና ኢትዮጵያ የጋራ ጥናት ስለማድረጋቸው ምንም የሚሉት ነገር እንደሌለ ልብ ማለት ይቻላል። ኢትዮጵያ ያደረገችው የርዕዮተ ዓለም አሰላለፍ ለውጥ የግብጽ አመራር የአባይ ምንጭ በሆነችው አገር ውስጥ ለሚካሄዱ ነገሮች ይበልጥ ትኩረት እንዲሰጥ አስገድዷል። በኢትዮጵያና በሶቪየት ህብረት መካከል እያደገ የሄደው ወዳጅነት እንዲሁም የህይወት ምንጩ የምትለው የአባይ ወንዝ መነሻ በኮሚኒስቶች እጅ ስር መውደቅ ግብጽን በጣም አስጨንቋት ነበር። ስለሆነም ግብጽ ተንኳሽ የፖለቲካ አቋም በመያዝ የኢትዮጵያን ወታደራዊ መንግስት ለማዳከምና ለማጣጣል ጥረት አድርጋለች። በተለይ ግብጽ በፕሬዝዳንት አንዋር አልሳዳት አመራር ዘመን በዋናነት ጸረ ኢትዮጵያ መንግስት የኤርትራ አማጽያንና የጎረቤት ሀገር ሶማሊያ ወራሪ ሰራዊትን በማስታጠቅ የገንዘብና የሎጂስቲክስ ድጋፍ በማድረግ ከሩቅ ሆና በኢትዮጵያ ፖለቲካ ውስጥ ትልቅ ሚና ተጫውታለች። የአዲስ አበባው መንግስት የሚወድቅ ከሆነ ምዕራባውያን ወደ ኢትዮጵያ ዳግም በመምጣት ተጽዕኖአቸውን ማሳደር ይችላሉ ስትል ካይሮ አስልታ ነበር። ሁሌም የግብጽ የውጭ ፖሊሲ ዋናው የማዕዘን ድንጋይ ወዳጅ በሆነ መንግስት ስር የአባይ ምንጮችን ማስጠበቅ ነው። ስለዚህ ይህ ወሳኝ የወንዙ ክፍል በሶቪየት ተጽዕኖ ስር እንዲቀጥል ግብጽ አትፈልግም ነበር። በአጠቃላይ የቀዝቃዛው ጦርነት በተለይ ደግሞ ካይሮና አዲስ አበባ ያደረጉት ተቃራኒ የርዕዮተ ዓለም አሰላለፍ ለውጦች በ1970ዎቹ በአውሮፓውያንና በ1980ዎቹ መጀመሪያ ላይ የአባይ ጉዳይን በተመለከተ በሁለቱ ሀገሮች መካከል ዳግም የውጥረት ግንኙነት እንዲነግስ ዋና ዳራ ሆኗል። በግብጽና በኢትዮጵያ መካከል የነበረው የርዕዮተ ዓለም ልዩነት በሁለቱ የአባይ ውሃ ፖለቲካ ዋና ተዋናዮች መካከል የተፋሰስ አቀፍ ትብብር ንግግሮች ለማካሄድ ትልቅ እንቅፋት ነበር። ከሁሉ በላይ ሶቪየት ህብረት ወደ ኢትዮጵያ ዘልቃ መግባቷን አስመልክቶ
ግብጽ የነበራት ትልቅ ስጋት እንዲሁም የሱዳን የአባይ ስትራቴጂካዊ ፍላጎት ከግብጽ ጋር ተመሳሳይ መሆን ሁለቱ የታችኛው ተፋሰስ ሀገሮች በተዘዋዋሪም ቢሆን የተባበረ ክንዳቸውን በኢትዮጵያ ወታደራዊ መንግስት ላይ እንዲያሳርፉና በአባይ ተፋሰስ ውስጥ ውጥረት እንዲጨምር ለማድረግ ምንም ጥርጥር የለውም። በሁለቱ የታችኛው የተፋሰስ ሀገሮች በአንድ በኩል እናም በኢትዮጵያ በሌላ በኩል መካከል በአባይ ወንዝ ላይ የነበረው ፍጥጫ ምክንያት የአፍሪካ ቀንድ የፖለቲካ ሁኔታ የበለጠ እንዲባባስና እንዲወሳሰብ ሆኖ ነበር። ግብጽ የሶማሊያና የኢትዮጵያን የድንበር ግጭት ለውክልና ጦርነት ለማዋል ያደረገችው ሙከራና መዘዙ እንደ ሞቃዲሾ መንግስት ስሌት ጦርነት የሚፈነዳ ከሆነ ሶማሊያ ጦርነቱን በአሸናፊነት ለማጠናቀቅ የኢትዮጵያ ውስጣዊ ችግሮች ጥሩ አጋጣሚ ነበሩ። ይህን ወታደራዊ ድል ተከትሎም ከጠቅላላው የኢትዮጵያ ግዛት 1/5 የሚሆነውን በቁጥጥሯ ስር በመዋል ሶማሊያ ታላቋ ሶማሊያን የመፍጠር ህልሟን እውን ማድረግ ትችላለች። ስለሆነም ሐምሌ 23 ቀን በአውሮፓውያኑ 1977 ዓ.ም ሶማሊያ መደበኛ የምድር ጦር ኃይሏንና የአየር ኃይሏን አቀናጅታ በኢትዮጵያ ላይ መጠነ ሰፊ ወረራ ጀመረች። በእርግጥም ሶማሊያ በኦጋዴን ላይ የተቀዳጀችው የመጀመሪያው ድል በአውሮፓውያኑ 1935 ወይም 36 ዓ.ም የኢጣሊያን ወረራ በኋላ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትልቁ አደጋ ነበር። ግብጽ በአፍሪካ ቀንድ በተቀሰቀሰው ግጭት ውስጥ በውክልና ጦርነት ለመካፈል ምንም ጊዜ አላጠፋችም። ሶማሊያ ከሶቪየት ህብረት ጋር የነበራትን ግንኙነት እንዳቋረጠች ሶማሊያን ለመርዳት ተጣድፋ የደረሰችው ግብጽ ነበረች። የአፍሪካ ነጻ አገራት ከአውሮፓ ቅኝ ገዢዎች ወረሱትን ድንበር ያከብራሉ የሚለውን የአፍሪካ አንድነት ድርጅት ቀኖና በተጻረረ ሶማሊያ አይን ያወጣ ወረራ በኢትዮጵያ ላይ ያካሄደች ቢሆንም ግብጽ በይፋ ሀገሪቷን አስታጥቃ ነበር። ምንም እንኳን የግብጽ መሪዎች በወቅቱ የፍልስጤማውያንን ጥያቄ ወደ ጎን በመግፋት ከእስራኤል ጋር የመለሳለስ አቋም ያሳዩ ቢሆንም ሶማሊያ በኢትዮጵያ ላይ ያደረገችውን ወረራ ለመደገፍ ያቀረቡት ምክንያት ከአረባዊ አንድነት አንጻር ነው ሲሉ ይደመጡ ነበር። ማንም ሰው እንደሚያውቀው እስካሁን ድረስ የተደረገ አንድም የአንትሮፖሎጂ ጥናትና ምርምር ሶማሊያውያን አረቦች ነበሩ ወይም ናቸው ብሎ አያውቅም። ከዚያ ይልቅ በሶማሊያ ጉዳይ ላይ ግብጽ ያደረገችው መጠነ ሰፊ ጣልቃ ገብነት ኢትዮጵያ የአባይ ውሃ ሀብትን በማልማት እንዳትጠቀም ለመከላከል የተወጠነው ታላቅ ስትራቴጂ አካል ነበር። በግልጽ ለማየት እንደሚቻለው ይህ ኢትዮጵያን ማዳከም ዓላማ ያደረገው የግብጽ ጣልቃ ገብነት በአካባቢው የፖለቲካ ለመረጋጋት በመፍጠር ኢትዮጵያ ትኩረቷን ከውሃ ሀብት ልማት ወደ ጦርነት እንድታዞር ለማስገደድ ነበር። ግብጽ ሶማሊያን በመደገፍ ኢትዮጵያን ለማዳከም ያደረገችው ሙከራ መክሸፍ በአባይ ውሃ ፖለቲካ ታሪክ ውስጥ አዲስ ምዕራፍ ከፋች ነበር። ኢትዮጵያ በሶማሊያ ወራሪ ኃይል ላይ ድል ከተቀዳጀች በኋላ በድል ሞራሉ የተገነባው የኢትዮጵያ ጦር በኤርትራ ነፃ አውጪ ተዋጊዎች ላይ ጥቃት በመክፈት አብዛኛውን የኤርትራ ጠቅላይ ግዛት ክፍል ለተወሰነ ጊዜም ቢሆን ተቆጣጥሯል። በመሆኑም ከኦጋዴን ጦርነት በኋላ በአዲስ ራስ መተማመን መንፈስ ላይ የነበረው ወታደራዊ መንግስት የአባይ ውሃን በመጠቀም ኢኮኖሚውን ለማልማት ፊቱን ሊያዞር ይችላል በሚል የግብጽ ስጋት ጨምሮ ነበር። በእርግጥም የግብጽን ጥርጣሬ ይጨምር ዘንድ በጥቅምት 1978 በአውሮፓውያኑ ወታደራዊ መንግስት የብሔራዊ አብዮታዊ የምርት ዘመቻ አውጆ ነበር። ከምርት ዘመቻው በስተጀርባ የነበረው ምክንያት ሰፊው የኢትዮጵያ ሕዝብ በአብዮቱና በአንድነቱ ላይ የተነሱበትን የውጭና ውስጥ ጠላቶች በታላቅ ቆራጥነት ካንበረከከ በኋላ በልማት መስክም አብዮታዊ ዘመቻ ለማካሄድ በህዝባዊ ድርጅቶች አማካይነት ዝግጅቱን ስለገለጸ ነው ተብሎ ነበር። ወታደራዊ መንግስት አባይንና ሌሎች ወንዞችን ለመስኖ ልማት በመጠቀም አረንጓዴ ዘመቻውን እውን ለማድረግ አስቦ ነበር። በመሆኑም በ1970ዎቹ በአውሮፓውያኑ መጨረሻ ላይ የወታደራዊ መንግስት ስሜት ቀስቃሽ ታዋቂ አብዮታዊ መዝሙር በሚከተለው መልኩ ቀረበ። ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። በተግባርም ወታደራዊ መንግስት በዚያን ጊዜ በኢትዮጵያ ግዛት ክልል ውስጥ የውሃ ሀብት አጠቃቀምን የተመለከተ እቅድ ለማዘጋጀት እንዲሁም አንዳንድ የመስኖ ልማት ፕሮጀክቶችን ለማስጀመር ዓላማው ያደረገውን የሸለቆዎች ልማት ባለስልጣን የማቋቋም ሂደትን አስቀድሞ አጠናቆ ነበር። ከዚህም በተጨማሪ ወታደራዊ መንግስት በጣና ሐይቅ አካባቢ የመስኖ ልማት አዋጭነት ጥናት ለማካሄድ
የሀገሪቱን መሐንዲሶችና የምጣኔ ሀብት ባለሙያዎች አሰማርቶ እንደነበር ሪፖርት ተደርጓል። ከሁሉ በላይ በዚያን ጊዜ ኢትዮጵያ እያደገ የመጣውን የግብርና ልማት ፍላጎቷን ለማሟላት በዓመት 21.4 ቢሊዮን ኪዩቢክ ሜትር ውሃ እንደሚያስፈልጋትና ይህም በሌሎች ሀገራት እውቅና ሊሰጠው ይገባል የሚል አቋም ማራመድ ጀምራ ነበር። እነዚህ በኢትዮጵያ ውስጥ የተደረጉ ክንውኖች የአባይ ምንጮች አካባቢን በንቃት የምትከታተሏን ግብፅን ማስደንቀጣቸው አልቀረም። በግንቦት 1978 በአውሮፓውያኑ የግብፅ የመስኖ ሚኒስትር አብደላ አዚም አቡል አታ አክባር አላየውም ከሚባል የግብፅ ሳምንታዊ ጋዜጣ ጋር ባደረጉት ቃለ ምልልስ የግብፅ መንግስት ኢትዮጵያ የአባይ ውሃን እንድትጠቀም አይፈቅድም ሲሉ አስጠነቀቁ። ከዚህም በላይ ሚኒስትሩ በአባይ ምንጭ አካባቢ ግድቦችን ለመገንባት ካቀደው የኢትዮጵያ መንግስት ጋር ለሚፋለሙት ነፃ አውጪ ኃይሎች ግብፅ የምታደርገውን ድጋፍ እንደ ሶሪያ፣ ኢራቅ፣ የመን፣ ሊቢያና ኩዌት የመሰሉ የአረብ ሀገራት እንዲረዱ ጥሪ አቅርበው ነበር። በመሆኑም የኢትዮጵያ እንቅስቃሴ በሁለቱ የታችኛው ተፋሰስ ሀገራት ማለትም በግብፅና በሱዳን በጥልቅ እየተጠና መሆኑን ለማሳወቅ ለማስፈራራትም ተሞክሯል። በኢትዮጵያ ሰላም መስፈን ለሀገሪቱ የውሃ ሀብት ልማት ምቹ ሁኔታን ይፈጥራል ብሎ በመገመት እንዲሁም ሶቪየት ህብረት የኢትዮጵያ መንግስትን የጥቁር አባይ ግድብ ግንባታ እቅድ ልትደግፍ ትችላለች በሚል ፍርሃት የኢትዮጵያና ሶማሊያ ጦርነት በተጠናቀቀ ማግስት ግብፅ በኢትዮጵያ ላይ የጦረኝነት ዛቻ በተደጋጋሚ ማሰማት ጀመረች። በዚያ የውሃ ፖለቲካ ውጥረት ውስጥ ግን ኢትዮጵያ በአባይና በወንዞቿ ላይ አቅዳ ለመፈጸም ያሰላቻቸውን እቅዶቿን ለመተግበር ላይታች ማለቷን ቀጥላ ነበር። የዚህም ፕሮግራም ሶስተኛውን ክፍል ሳምንት ይዘን እንመለሳለን። አባቱ ደጀን እናቱ ጣና የአፍሪካ ልጆች መጡ እንደገና